ነገር ትነግራታለች። በዚህ እንኳን ተጠራጥራኛለች። እንኳን ይሄንን ነገር ሰምታ። እባክህ አምላኬ ከዚህ ጉድ አውጣኝ። ወይዘሮ ሰላም። አቤት ወይዘሮ ሀረግ። አንድ የምነግርሽ ነገር አለ። እሺ ምንድን ነው? ቀጥይ። ቃል ደስ እንደማይላት አውቃለሁ። ምን ላርግ? ለአንቺ ግን መናገር ግዴታ አለብኝ። ምን መሰለሽ፣ ያቀርከውን ነገር በፍጥነት ተወውና ናሙናውን ይዘህልኝ ና። እሺ ዶክተር። ቃል በአሁኑ እንኳን አታመልጭ። ፈጣሪ ራሱ እንድትጋለጭ ይፈልጓል። ያቺ ልጅ በጣም ከመገመታት በላይ ብልህ ናት። አሁንም ምንም ልታደርግ ትችላለች። ስለዚህ በአንተም በሰላምም በኩል ነው ማስመረምራት። በሁለቱም መንገድ ካጠመርናት መቼም አታመልጠንም። ብልህ ነህ ዶክተር። አዎ፣ ግን እንደናንተ ለክፋት አይደለም የምጠቀመው። በስተመጨረሻ ሀረግ ሁሉንም ነገር ለሰላም አፍረጥርጣ ልትናገር ነው። ነገር ግን ቃል ደግሞ ሀረግ ይሄንን ነገር እንዳትናገር ስለምትፈልግ በጣም በፍርሃትና በመንቀጥቀጥ ሆናል። እናቷን እያየች እንዳትናገር በምልክት እየነገረቻት ነበረ። በዚህ ሰዓት እንግዲህ ሀረግ የሆነ የምነግርሽ ነገር አለ፣ ነገር ግን በዚህ ነገር ቃል ደስ ላይላት ይችላል፣ ለአንቺ ግን ግዴታ መናገር አለብኝ ብላ ስትላት ቃል ወዲያውኑ እናቷን እኔና አንቺ አንድ ጊዜ ውጪ ወተን እናውራ ብላ እናቷን ይዛት ትወጣለች። ቀደም ሲል እንግዲህ የምርመራውን ውጤት እንዴት አድርጋ እንደቀየረችውና እንደዚሁም ይህን ሁሉ ሰው እንዴት ማታለል እንደቻለች እየጠየቀቻት ነበረ። ቃል እንግዲህ መናገር ስላልፈለገች እና እናቷ በጣም እንዳዘነችባት ስለገባት እያማማች ባለችበት ሰዓት ነበረ ሰላም የመጣችው። በዚህ ሰዓት እንግዲህ ሀረግ ሁሉንም ነገር ለሰላም ልትናገር ስትል ወደ ውጭ ይዛ ወጥታ ሁሉንም ነገር እኔ ነግርሻለሁ፣ ግን አሁን በፈጠረሽ ለሰላም ምንም ነገር አትንገሪያት ብላ ሀረግን ታሳምናታለች ማለት ነው። እንግዲህ ሀረግን በዚህ ሰዓት በቃ ሌላ ጊዜ መጥቼ እነግርሻለሁ ብላ ከቤት ትወጣለች። ቃልም እንግዲህ ሊሸኛት በማለት ሰበብ ተከትላ ሀረግን ትወጣና የምርመራውን ውጤት እንዴት አድርጋ እንደቀየረችውና እዛ ቤት ውስጥ እንዴት እንደገባች ሁሉንም ነገር ለእናቷ ትናገራለች። ለዚህ ነገር ዋነኛ ተጠያቂ ወንድሟ እንጂ እኔ አይደለሁም። ስለዚህ ይህንን ነገር ሰላም ታወቀች ለእኔ በጣም ከባድ አደጋ ነው። ስለዚህ እባክሽ እናቴ ይህንን ነገር ለሰላም ምንም ነገር እንዳትናገሪ ብላ እኔ በራሴ መንገድ ከዚህ ሁሉ ነገር እወጣለሁ ብላ እናቷን ተሰምናታለች። እናቷ ልጇ ያደረገችውን ነገር ማመን በጣም ከብዷታል። ቀደም ሲል እንግዲህ ሳሚ ቃል እዛ ቤት ውስጥ እንዴት አድርጋ እንደገባች እና በምን ምክንያት እንደገባች ሁሉንም ነገር አስረድቷት ስለነበረ ልጄ ይህንን ነገር ታደርጋለች ብላ በጭራሽ አልጠበቀችም። የዲኤን ምርመራ ሳይቀር እንደቀየረችና ሰላምንም ለ10 ዓመት ያክል ጠፍታባት የነበረችው ልጇ እንደሆነች አሳምና እዛ ቤት ውስጥ በምቾትና በድሎት እየኖረች እንደሆነ ከዛም አለፍ ሲል ደግሞ የገዛ የሰላምን ልጅ ደግሞ ስታሰቃያት እንደነበረ ጭምር ነግሯት ስለነበረ እንግዲህ ሀረግ በጣም ማመን ከብዷት ነበረ። ነገር ግን ቃል ደግሞ ከራሷ አንደበት ሁሉንም ነገር ለእናቷ ታስረዳታለች። እናቷም ደግሞ እናት ነችና በቃል ምንም ብትናደድባትም ነገር ግን ይህንን ነገር ሰላም ታወቀች ምናልባት ልታሳስራትም ትችላለች። እኔ ደግሞ ልጄ ምንም እንድትሆንብኝ አልፈልግም በሚል ሰበብ ቃል በራሷ መንገድ ከዚህ አይነት ነገር እንድትወጣና ያን ካላደረገች ግን ለሰላም ሁሉንም ነገር እንደምትናገር ሀረግ ታስፈራራታለች። ቃልም ለእናቷ ቃል በመግባት እኔ ይሄንን ነገር በራሴ መንገድ አስተካክዬ ከዚህ ነገር ራሴን አወጣለሁ፣ አንቺ ግን ለትንሽ ጊዜ ምንም ነገር እንዳትናገሪ ብላ እናቷን ታሳምናታለች። ነገር ግን ሰላም በሌላ በኩል ደግሞ ዶክተሩ ጋር የምርመራውን ለማድረግ ተስማምታ በነበረበት ሰዓት የቃል አክስት ነኝ ብላ የመጣችው ሀረግ ግን የአይምሮ በሽተኛ እንደሆነችና ለቃል ደግሞ ትክክለኛ እናቷ እንዳልሆነች ስትነግራት ሰላም አምናት ስለነበረ በቃ እኔ ይህንን ነገር ማድረግ አልፈልግም ብላለው ዶክተሩ ደውላ ነግረው ነበረ። በኋላ ላይ ግን ሀረግ መታ ሴትየዋ ትክክለኛ እህቷ እንዳልሆነችና እኔ እንደሱ አይነት እህት የለኝም ብላ ሁሉን ነገር ለሰላም ከተናገረች በኋላ ሰላም በድብቅ ተመልሳ ወደ ውጭ በመውጣት ዶክተሩ ጋር ደውላ ምርመራውን ለማድረግ በድጋሚ ተስማምቻለሁ ብላ ነግረዋለች። ይህንን ነገር ግን ቃል ምንም የምታውቀው ነገር የለም። ቀደም ሲል ቃልን ይቅርታ ጠይቃትና ይህንን ነገር ድጋሚ እንዳታደርገው ቃል ገብታላት ነበረ። ነገር ግን በሰማችውና እየሆነ ባለው ነገር ቃልን ስትመለከታት አሁንም ጥርጣሬ ውስጥ ስለገባች
ምርመራውን ዶክተሩ እንዳለው በድብቅ ማድረግ ይኖርብኛል ብላ ስለወሰነች ለዶክተሩ ደውላ ወዲያውኑ ተናግራለች። ቃል ይህንን ነገር ስለማታውቅ የምታውቀው እንግዲህ ሁለተኛ ምርመራ እንደማታደርግ ቃል እንደገባችላት ነው እንጂ በጭራሽ ሰላም ዶክተሩ ጋር ድጋሚ እንደደወለች ምንም የምታውቀው ነገር የለም። በሌላ በኩል ደግሞ አቶ በኃይሉና ዶክተሩ ደግሞ በሌላ በኩል ምርመራውን ለማድረግ ወስነዋል። ምናልባት በሰላም በኩል ያለውን እንኳን እንዲስተካከል ባታደርገውም ግን የአቶ በኃይሉ ደግሞ ምንም አይነት ጥርጣሬ ውስጥ የሚከት ነገር ስላልሆነ ቃል መቼም ቢሆን ይህንን ነገር ልታበላሽ አትችልም። ስለዚህ ፈጣሪ ደግሞ በያም ብሎ በዚህ ቃል እንድትጋለጥ አድርጓል። ስለዚህ ከዚህ በኋላ ቃል መጨረሻዋ ይሆናል ብሎ ዶክተሩም ደግሞ በሁለቱም በኩል ምርመራውን አድርጎ ለቃል እውነቱን እንደሚናገር ማለትም ሰላም እናቷ እንዳልሆነች እና ቃል ደግሞ ለሰላም ትክክለኛ ልጇ እንዳልሆነች አሳያታለሁ ብሏል። አሁን ላይ እንግዲህ ቃል በዛም ብሎ በዛ ወጥመዱ ስለበዛባት ከየትም ልታመልጥ አትችልም። ዶክተሩ አንድ የተጠራጠረው ነገር አለ። ትክክለኛ ልጇ ብሌን ናት ብሏል። ምናልባትም ደግሞ በዚህ አጋጣሚ የቃልን ነገር ከጨረሱ በኋላ ከብሌን ጋር የዲኤን ምርመራ ሊያደርግና ትክክለኛ ልጇ ብሌን እንደሆነች ከዚህ ቀደም ራሱን ጠርጥሯል። ሳሚም ደግሞ ለሰላም ትክክለኛ ልጅሽ ብሌን ናት ቃል አይደለችም ብሎ ነግሯት ነበረ። ሰላም በተደጋጋሚ የልጅነት ወይም ደግሞ የእናትነት ስሜት እየተሰማት ያለው ለብሌን እንጂ ለቃል ምንም አይነት ስሜት እየተሰማት እንዳልሆነ ስትናገር ነበር። ስለዚህ ይህ ነገር ተደማምሮ ቃልና ይቅርታ ብሌንንና ሰላምን የዲኤን ምርመራ ማድረጋቸው አይቀርም። በዚህ ሰዓት እንግዲህ ሰላም ትክክለኛ ልጇ ብሌን እንደሆነች ልታውቅ ትችላለች ማለት ነው። ሳሚም ደግሞ በዚህ በኩል ብሌንን ለማሳመንና ትክክለኛ እናቷን ማግኘት አለባት የሚለውን ለማድረግ የሄደበትን ርቀት ሊረዱት ይችላሉ ማለት ነው። እንግዲህ ብሌን በተደጋጋሚ ሳሚን ልታገኘኝ እንዳትሞክር የኔ ፍቅረኛ ዳግም ብቻ ነው ከኔ ህይወት ውጣ እያለች በተደጋጋሚ እያስጠነቀቀችው ነበረ። በትላንትናው ክፍል ላይም ደግሞ በጥፊ ሳይቀር እየመታች ለምንድን ነው ከህይወት የማትወጣው? ዳግምንስ ደግሞ ለምንድን ነው የደበደብከው ብላ ስትናገረው እንግዲህ ዳግም በጣም ተፈታትኖት እንደነበረ እና እሱም መቶት ስለነበረ ቀድሞ ሁሉን ነገር አስረድቷታል። ብሌን ግን የመታን ሁሉ የምትመታ ከሆነ ይሄውን እኔንም ብላ ምታኝ ብላ 3 ጊዜ በጥፊ ስትመተው አንቺ ግን ብታርጅኝ እንኳን በጭራሽ አንቺን እጄን አንቺ ላይ አላነሳም፣ ምክንያቱም እኔ አንቺን አፈቅርሻለሁ፣ ምንም ብታደርግኝ እኔ አንቺን ልመታሽ አልችልም ብሏል። እና ደግሞ ትክክለኛ ወላጆችሽን እና እንደዚሁም ደግሞ የራስሽ የሆነ ነገር እንዲኖርሽ ስለምፈልግ ትክክለኛዋን እናትሽን ማን እንደሆነች ላረጋግጥልሽ እፈልጋለሁ። አንቺ ለእኔ ምንም አይነት ስሜት ባይኖርሽም እንኳን እኔ ግን ስለማፈቅርሽ ለአንቺ የሆነው ነገር ሁሉ እንዲገባሽ የምችለውን በሙሉ አደርጋለሁ ብሎ በቅርቡ ደግሞ ሰላም እናቷ እንደሆነች እንደሚያረጋግጥላት እየነገራት ነበረ ማለት ነው። እንግዲህ በዚህ መሀል ከሀረግ ጋር እያወሩ በነበረበት ሰዓት ስለሆነ ብሌን የመጣችው እንግዲህ ሀረግ ብሌንን ስታያት በጣም ወዳትና የማናት ቆንጆ እያለች ይችንማ ጠበቅ አድርገህ ያዝ እያለችው ነበረ ማለት ነው። ግን ደግሞ ሀረግ በልጇ ምን ያክል እንደተሰቃየች ብሌን ብታውቅ ኖሮ እዛ ላይ ሳሚ ነግሯት ቢሆን ማለትም ቃል ስታሰቃያት የነበረችውና ሰላም ትክክለኛ ልጇ እራሷው እንደሆነች ቢነግራት ደግሞ ምናልባት ለዚህ ለምስኪን ልጅ ስል ሁሉንም ነገር መናገር ይኖርብኛል ብላ እንግዲህ ልትናገር ባሰበችበት ሰዓት እውነቱን አፍረጥርጣ ልትናገር ትችላለች። ነገር ግን የእናትነት ፍቅሯ ስለያዛት ቃልን እዛ ጋር አጋልጣ ለመስጠት አልፈለገችም ማለት ነው። እንግዲህ በቃል ምን ያክል እንዳፈረችባት ነበረ ስትናገር የነበረው። ቃል እንግዲህ እየተጸጸተች ይመስላል። ቢሆንም ግን ቃል መቼም ቢሆን ከስህተቷ የምትማር አይነት ልጅ አይደለችም። ይህንን ያክል ጊዜ ርቀት መጥቼ ከዚህ በኋላማ የለፋሁበት ነገር ሊበላሽብኝ አይችልም ብላ ስላሰበች እንግዲህ ሁሉንም ነገር እናቷ ምንም እንኳን ብታዝንባትና እውነቱን ብታውቅም እንኳን ከዚህ ነገር በቀላሉ የምትወጣ አይነት አይደለችም። እንግዲህ ብዙ ነገር ለፍቼበታለሁ፣ ሰላምም አምናኛለች። ስለዚህ አሁን ላይ ገንዘብ የማገኝበት ጊዜ ነው ብላ ስለምታስብ በቀላሉ ከዚህ ነገር እራሷን ልታወጣ አትችልም ማለት ነው። እንግዲህ የቃል መጨረሻ በጣም ናፍቆናል። መጨረሻዋ እንግዲህ ወይ እስር ቤት ሊሆን ይችላል። ብዙ ጊዜ ሰላም
ቃልን በተጠራጠረችበት ሰዓት ነበረ ቃል ራሷን ከዚያ ነገር ማውጣት የነበረባት። እሷ ግን ይባስ ብላ በጣም ብዙ የውሸት ታሪኮችን እየፈጠረች ሰላምን ለማሳመን እና እውነተኛ ልጇን ለማስመሰል እየሞከረች ነበር። ከዛም አልፎ የዲኤንኤ ምርመራው መቀየሩ ደግሞ ይበልጥ ሰላምን እንድታምን አድርጓት ነበረ ማለት ነው። አሁን ላይ ግን ሰላም ድጋሚ ጥርጣሬ ውስጥ በመግባቷ እና ይህንን ምርመራ ለማድረግ በመስማማቷ በጣም ደስ ይላል። በሌላ በኩል ሳሚ ደግሞ የብሌን አፍቃሪ ብሌን እየገፋችውም ቢሆንም እሱ ግን እሷን ላለመጥላትና ትክክለኛ ሕይወት ይገባታል ብሎ ብዙ ዋጋ እየከፈለላት ነው። የሳሚ አድናቂ የሆናችሁ ቪዲዮ ላይክ እንደዚሁም ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። የቃል መጨረሻዋ በቅርቡ ይሆናል ማለት ነው። በቀጣይ ቪዲዮ ምን ሊፈጠር እንደሚችል እንግዲህ አብረን እናያለን። ውድ የሐረግ ድራማ የአደራ ድራማ ተከታታዮች እንደዚሁም ሃይማኖት ቤተሰቦች ሰላማችሁ ይብዛልኝ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ ላይክ እንድታደርጉ ጋብዛችኋለሁኝ። በቀጣይ ቪዲዮ ሰላማችሁ ብዝዝት ይበልልኝ። እስከምንገናኝ